ቤተሰቦች ራሱ በቃ የሩታ ነገር በጣም ተሰምቷቸዋል። ገባችሁ? ሩታ ራሷን መጠበቅ አለባት። እናንተ ለምንድን ነው የማትረዱት? ነፂ ትላለች። ለነፂ የማሰሩ ከሆነ እዚህ ጋር ዞር በሉ እንዴ! ምን ማለት ሲጀመር ስለሩታ ሁለታችሁም አንድ ወሬ እንዳትወጣችሁ ተረጋጉ። አረ ነው ዘበኛ ላስጠራ እንዴ? ዘበኛ ላስጠራ መሰለኝ እናንተ ማለት ነው። እኔ በጣም ክብሬን ነው ማወርደው። እሺ እናንተን መታው ማለት አብርሃም ልክስክስ ነው። እንዴት ሩታ ላይ ይማግጣል? እሱም ጥፋት አለበት፣ ግን አብርሃም እንደዛ አይደረግም። ልክ ነው ማለት ነው። አንተ አይንሽ እንዳላጠፋልሽ በእናትህ ዙር በይ። ተረጋጊ ነው በቃ። እናንተ የሚገባችሁ ሰው አይመስሉም። አዎ አይገባም። አብርሃም ልክ ነው። መሆንም ያለባቸው ከነፂ ጋር ነው። ሩታ የውሸቷን ነው፣ እርጉዝ አይደለችም። አለቀ በቃ። እኮ እውነታው የታወቀው እውነታው ነገ እኮ ማለት ነው። እንደዚህ ከሆነ ነገ ላይ እናንተ መታችሁ የአብርሃም ፍቅረኛ ነበር ማለታችሁ አይቀርም። እንደዚህ ፀጉርሽ ነው እሺ መነጭልሽ ጀምር እዚህ ጋር ሰሩ ቪዲዮ ጀምር ነፂን እንደዚህ ያለው አይታታል እንዴ? ሩታ መጥፎ ነገር ልታወሪ አይልሽ ነው። አትረጋጉም አቺ ታረጋ ይሁን ነፂና አብርሃም መጋባት አለባቸው፣ መውለድ አለባቸው። በቃ ምን ስለሆነ ነው የሚጋቡት? ማለት ነው አብርሃም ተብየው ማለት አንተ እኔ ጀስት ፋሚሊ ነና፣ ግን እኔ አንተ መናገር ፈልጌ ሳይሆን የምታረገው ድርጊት በጣም ትልቅ ስህተት እየሰራ ነው። ገባ? ነፂ መጥራት አልነበረብህም። የነፂን ፋይል መዘጋት ትችላለህ። እናንተ ሂዱ። ምን ሆናችኋል? ለነፂ ክፉ ነገር እንድታወራ አንፈልግ። ስንት ነው የከፈለችሽ? ወይኔ የከፈተሽ ነው እንዴ ሩታ? አብርሽ ምን ይጠበስ አለሽ? ለምን ነው የማትቆረቆሩት? አብርሃም ነፂ ጋር ምን እንዳደረገ ለምን ስንት ከፍላሽ ነው እዚህ ጋር የመጣሽ? ነፂ ከፍለኛ አይደለም ሲጀምር ለአንተ ማለት ነው 3-4 ጎረምሳ ይበቃል። ነይ ጠብቀ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቻናሉ አበረታቱ። ሰላም ውድ የተከበራችሁ የኤላ ግሬስ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ መልካም ሁሉ ሸጋ፣ እግዚአብሔር ይመስገን እኛ ሰላም ነን ማለት ነው። ዛሬ መጣ ነው ቤተሰቦች ነፂ የምታደርገው ነገር ደስ እያለና እየቀረጸ ነው ታውቃላችሁ። በቃ ይሄን ቪዲዮ ሲሰሩ ማለት ነው ምንድነው እነማን ናችሁ አይደለም ሁሌ እዚህ ጋር ስንቀመጥ ይናያቸዋል። ለምን ይፈልጋሉ? ወይ ኤላ ጋር እንዲተዋቸው የፈለጉትን ይናገሩ። አይ አሁን ምን ፈልጋው አይደለም እዚህ ጋር ምን ፈልጋችሁ እንደመጣችሁ ንገሩ። አይደለም ሁሌ ያስቀበጣችሁ ለማንም ያስቀበጣው አብርሽና ነፂ እውነት አለ። አይ ቆይ ኤላ እዚህ ጋር የመጣችበት ነፂ እውነት አላት አይደለም ነው። አሰሙኝም እየቀረጽን ነው ቪዲዮ ኪን የመጣችሁ ሲጀመር የፈለጋችሁት ነገር ምንድን ነው የሚጠፋው? እየቀረጽን ነው። ወይኔ ሁሉ ይኸውላችሁ እዚህ ጋር እንሰራለን። ምን ይሁን ታዲያ እንሰራለን። ለምን ሁሉ የምታሽቃብጡት? እና ማሽቃበጥ ያሽቃበጥን አይደለም እኛ ጓደኛችን ስለሆነ ደግሞ ማሽቃበጥ አይደለም። ገባሽ? ለማሽቃበጥ አሁን ይሉልንስ አሁን ለምንድን ነው የሚጠፋው? ለምን ካሜራ የሚጠፋው? እኛ እየቀረጽን ነው። በመሀል ገብታችሁ ልታወራችሁ ከፈለጋችሁ እናንተ አይደላችሁ ሁሌም ሰላብርሽና ሰላም እሰይ እንኳን አውራና ምን ታበስ እነዚህ ብታሽቃብጡት እኛ ትክክለኛው መንገድና እውነታውን ነው። ለምንድን ነው ቪዲዮ ማሽቃበጥ ነው? በደንብ ማሽቃበጥ ነው ሲጀምር። እኛ እውነታውን ያወራን ያለነው ምን ተከፍሏችሁ ነው የመጣችሁ? ተከፍሏችሁ ነው። ወይኔ እንደምን አለ ቢያጠፋው ሩታ አብርሽ አይሽ ምን ይጠበስ አለሽ? ለምን ነው የማትቆረቆሩት? አብርሃም ነፂ ጋር ምን እንዳደረገ ለምን ስንት ከፍላሽ ነው እዚህ ጋር የመጣሽው? ነፂ ከፍለኛ አይደለም ሲጀምር ማለት ያለፈ ታሪክ ያለፈ ነውና ምንም ያለፈ ነገር እውነት አላት አይደለም። ከዚህ በኋላ መታ የምን እውነት ነው ያላት? ማናት ብትመጣ ማለት ነው ከአብርሽ ጋር ምን እንዳላት ታውቃላችሁ? ፍቅር ሀያል ምን ማለት የፍቅር ግን ማናት ነፂ ግን ሁሌም ስለ ሩታና ስለ አብርሃም ታወራላችሁ እናንተ ስትጀምሩ የነበሩ ለምን ስለ ነፂ ነው ያቻለ? ለምን ስለ ነፂ እኮ ማለት ከስንት ዓመት በፊት የነበረች ሴት ነች። አሁን ላይ መጣ ስለናውራ እሷ ጋር ያለውን እውነት ታውቃላችሁ እናንተ? ምን አይነት እውነት አላት እሷ? ስሚ ሩታ አሁን ሰላማዊ ህይወት እያሳለፈች ስለሆነ በለብጥ ነው የመጣችሁ። አንድ በጠይቃችሁ ፍቅር አለብኝ ብላ ነው የመጣችሁ አይደለ? አዎ ፍቅሩ አሁን ነው እንደሚኖረው ስሚኝ እኔ ሲጀመር የቀርበው ጓደኛዬ ማንም ሰው ምንም አይነት ነገር መጀመሪያ አዳምጦ ሂዱ። ገባሽ አይደል? መጀመሪያ መናገር የምፈልገው ነገር ይገባሻል አይደል? እንደዚህ አትጨቃጨቁ። እና ማሳወቅ የምፈልገው ነገር በተከበረ ትዳር መሀል ለምን ነፂ ትገባለች? ያለፈ ታሪክ ነው። ገባሽ? ሩታ ደግሞ ጀስት ራሷን መጠበቅ አለባት። አሁን እርጉዝ ናት። ምን እያልሽ ነው ያለሽው? ነፂ ሲጀመር ኤላ ልንገርህ፣ ሲጀመር ነፂ ተብዬዋ አስባበት ለማበጣበጥ ነው የመጣችው። እሱ አንቺ በምን አውቅሽ? ልጅቷ እኮ ራሱ የሆነ እውነት ይኖራል። ኧረ እሱ አሁን ፌመስ ሲሆን ጊዜ ነው የምመጣው። ገንዘብ ፈልጋ ነው ነፂ፣ ገንዘብ ፈልጋ ነው
እንድታወራ ስለነዚህ ክፉ ነገር እንድታወራ እንፈልግ። ስንት ነው የከፈለችሽ? ወይኔ የከፈተሽ ነው እንዴ? ነፂ ተብያ የፈለገችበት ገደል መግባት ትችላለች። ለምንድን ነው ገደል የምትገባው? የትም የፈለገችበት ስሚኝ፣ መጀመሪያ ስሚኝ፣ መሄድ ትችላላችሁ። ጦስ እንዳትሆኑ። ስለ ሩታ ማንም ሰው መጥፎ ነገር እንዳያወራ አይደለም። ለእኛን እንደማታደርጉ የራሷ እውነት አላት። እሷንም ለማዳመጥ ስላለበት ሞክሩ። ሁሉም የፈለገችው መሆን ትችላለች። ምንድነው ያላት ሁለት ጋሪ እስኪ ምንድነው ያላት ሁለት ሰው ትዳር መታ ማበጣበጥ እውነታው የነበራቸው በፊት ላይ ለምሳመት አሁን አብርሃምና ሩታ ከተጋቡ በኋላ አሪፍ ደረጃ ከደረሱ በኋላ ለምን እንደምመጣው አብርሃምና ነፂ መጋባት አለባቸው መጋባት አለባቸው። እንደውም የመጀመሪያ ፍቅር ነው። እንደውም ኢላ ሲጀመር አሁን ገባኝ። ኢላ ሩታና እርጉዝ ነው ውሸት ነው ማለት ነው። አብርሃም ተብዬው ማለት አንተ እኔ ጀስት ፋሚሊ ነና፣ ግን እኔ አንተ መናገር ፈልጌ ሳይሆን የምታደርገው ድርጊት በጣም ትልቅ ስህተት እየሰራ ነው። ገባ? ነፂ መጥራት አልነበረብህም። የነፂ ፋይል መዘጋት ትችላለህ። እናንተ ሂዱ። ምን ሆናችኋል? ይኸውልህ ነፂና አብርሃም መጋባት አለባቸው፣ መውለድ አለባቸው። በቃ ምን ስለሆነ ነው የሚጋቡት? ምን ማለት ሲጀመር ስለሩት ነው። ሁለታችሁም አንድ ወሬ እንዳታወሩ። ተረጋጉ። አረ አይታታል እንዴ? ነፂና ሩታ መጥፎ ነገር ልታወሪ አይልሽ ነው። ተረጋጉም። አቺ ተረጋ። አንድ ጥያቄ ልጠይቃችሁና ትመልሱልኛላችሁ። ያሳብዱኝ እንዴ? ቆይ ነፂ አሁን ጀስት እሱ ላይፍ አለው። ሩታ እርጉዝ ናት። ገባችሁ አይደል? በተከበረ ትዳር መሀል እንዴት ትዳር ትበጠብጣለች? ነፂ እርጉዝ አይደለች። ምን መረጃ አለሽ? እርጉዝ ናት። ስሙኝ፣ ለምንድን ነው ለመጣላት የምትጋብዙ? ለምን አትሄዱም ወይ? ለመጣላት እኮ አይደለም ሲጀመር ማለት አብርሃም ለምንድን ነው ምን አብርሃም ልክስክስ ነው። እንዴት ሩታ ላይ ይማግጣል? እሱም ጥፋት አለበት፣ ግን አብርሃም እንደዛ አይደረግም። ልክ ነው ማለት ነው። አንቺ አይንሽ እንዳላጠፋልሽ በእናትሽ ዙር በይ። ተረጋጊ ነው አይደለም? አይ ሲጀመር ማለት ነው እንዴት እንደምነግራችሁ አላውቅም። በቃ እናንተ የሚገባችሁ ሰው አይመስሉም። አይገባም። አብርሃም ልክ ነው። መሆንም ያለባቸው ከነፂ ጋር ነው። ሩታ የውሸቷ ነው፣ እርጉዝ አይደለችም። አለቀ በቃ። ይሄ እውነታ ነው፣ የታወቀ እውነታ ነገ እኮ ማለት ነው። እንደዚህ ከሆነ ነገ ላይ እናንተ መታችሁ የአብርሃም ፍቅረኛ ነበር ማለታችሁ አይቀርም። እንደዚህ ፀጉርሽ ነው እሺ የሚነጭልሽ ቤተሰቦች ራሱ በቃ የሩታ ነገር በጣም ተሰምቷቸዋል። ገባችሁ? ሩታ ራሷን መጠበቅ አለባት። እናንተ ለምንድን ነው የማትረዱት? ነፂ ትላለች። ለነፂ ማሰሩ ከሆነ እዚህ ጋር ዞር በል። ማሰሩ ማለት ቪዲዮ አሰሩ በቃ እዚህ ጋር ሲቀጥል ደግሞ ማለት ነው ሲቀጥል ደግሞ ማለት ነው ዘበኛ ጠርቼ ነው አባራችሁ። ዘበኛ ዘበኛ ላስጠራ እንዴ? ዘበኛ ላስጠራ መሰለኝ እናንተን ማለት ነው። ዘበኛ ላስጠራ ልመታ እኔ በጣም ክብሬን ነው ማወርደው። እሺ እናንተን መታው ማለት ነው። ነፂ ራሷን እንድታጠባ ነው ፈልጉት። ሰው አይደለች፣ አታሳዝናችሁ። ሲቀጥል ደግሞ ይችል የራሷ የሆነ እውነታ አላት። ከአብርሽ ጋር ከዚህ በፊት አብረን ነበርን። እሱ ራሱ በራሱ ዩቲዩብ ለቋል። ከዚህ በፊት አብረን ነበርን ብሏል። እሱ ጥፋተኛ ነው እኮ አይደል? እሱ ጥፋት ያለበት ትክክል ነው። ጀመር አብርሃም አይተሃል ምን አይነት ጥፋት እያጠፋ እንዳለ። ሩታ ማረጋስኩኝ እያለች ምናምን ያለችው ወከባ ነው። ወከባ አይደለም፣ ውሸት ነው። ስለዚህ እዛ የመጣችው እውነት እስከሆነ ድረስ አብርሽና ነፂ አብረው መሆን አለባቸው። በእናትህ ኤላ ከእንደዚህ አይነት ሰው ጋር ባታወራ ደስ ይለኛል። ቆይ ተረጋጊ። ይሄ ስራ ቦታችሁ አይደለም። ለምን አትረጋጉም? ተረጋግታችሁ አውሩ። ቆይ እንስማቸው እስኪ። ቆይ አይደለም እናንተ ምን አይነት ጸባይ እያሳያችሁ? እዚህ ጋር ስሩ፣ ግን በዚህ ጉዳይ እዚህ ጋር እንድሰሩ አንፈልግም። በቃ ሲጀመር እውነታውን አውቃችሁ ወይ እየደበቃችሁ ነው ወይ እንዳልገባችሁ እያስመሰላችሁ። አንቺ የምትከብሏችሁ ነው ወይ ዘመድ ናችሁ? የነፂ ምን እያልሽ ነው ያለሽ? ቆይ ምትሉ ነገር አልገባኝም። ታሳዝነን ነው። ራሷን ማጥፋት የለባትም። እናንተ ራሱ ከእውነት ማን ጋር ነው ያለው? ምስቲ ገንዘብ ማያረገው ነገር የለም። ገንዘብ በቃ እንዴ ከዚህ በላይ ለማንኛውም ተከፍለው ሳይሆን እውነቱ እንዲወጣ ነው። ሲጀመር እናንተ አይነግራችሁም እንዴ? አይምሯችሁ አይነግራችሁም ወይ? እውነት ያለው እኮ ነፂ ጋር ነው። አንደኛ ከነፂ ጋር ፍቅር ጀምረው ነበረ። እቺ ልጅ መጣች ደግሞ ሩታ አርግዛለች ምናምን የሚባለው ነገር ውሸት ነው። ስለዚህ ነፂና አብርሃም መጋባት አለባቸው። ይሄንን ማትናገሩ ከሆነ እዚህ ጋር ሰሩን ቪዲዮ እንበጣበጣቸዋለን። ምን ማለት ነው? እናንተ ምን ሰውነታውን ታውቁታላችሁ። የምን ቃጠሎ ነው? እንደዚህ አንጠልጥሎ ማስወጣት ነው እንጂ የምን ዘበኛ ነው ለነሱ የምጠብቀው? አንተ ወንድ ልጅ አይደል እንዴ? የለም ኧረ እኔ ጂን ሴት ልጅ አላነሳም። እስቲ ወንድ ናንሳ። እንደዚህ አንጠልጥሎ ምን አይነት ሲጀምር ምን አይነት ጸባይ ነው እያሳያችሁ ያላችሁ? ይሄ ምን አይነት ጸባይ? በቃ ነፂ አሁን የምትደገፍ ሰው ሆና ነው። የምትደገፍ ሴት እውነት ሩታ ጋር የለም። የለም አንቺ ላወራሪሽ ስርዓት ይኖርሽ። ምንድነው ስርዓት ይኖርሽ? አንተ የሰደብከኝ ባል አንተ ሲጀመር አንተ ራሱ ላወራሪሽ ስርዓት ይኖር። ምን ስለሆነ ነው እሱ? አንቺ ወደዛ ሂጂኝ። እሱ ነው እየነገረን ያለው። በክብር አውሪና ሂጂ። የምትፈልጊውን አውርተሽ ሂጂ። ጸባይ ይኖራችሁ ማይኖራችሁ ከሆነ በዘበኛ ነው ማስወጣችሁ። ማን ነው በዘበኛ የሚያስወጣል ማለት
በቃ ስርዓት ይኑራችሁ ወይ ስራችንን እንስራ እንጂ የምን ዘበኛ ነው የላ እነዚህ አንቺ ዝም በይ አንቺ እያወራን ያለ ነው። ለምን ዘበኛ ምን ወጣው ምንድን ነው ስድስት ምናምን ወይኔ እናት ማውራት በእናትሽ ዝም በይ ሚሊ ተረጋጊ ቆይ እነዚህ ሲጀምር ቆስ ነው አይናውጣውሽ ናቸው እነዚህ ሲያስጠልደው ነው ማስወጣዎች ጋር እኛ አው ካሜራማን ማን ልምጭ አንጣልኝ እስቲ እነዚህ ጋር ምንድነው ምስቁት እየገረብኩ ነይ ያለነው ሳገለ ለአንተ ማለት ነው 3-4 ጎረምሳ ይበቃል። ነይ እጠብቃችኋለሁ ምን ሆኖ ነው ኢላ ማን ይላካቸው ቤተሰቦች ጀስት እንደዚህ ይፈጠራል ብዬ አስቤው አላውቅም። ያልጠበቅኩት ነገር ነበረ። በነገራችን ላይ ከዛ ካሜራማን አሳየኝ ጀስት ገባቸው አይደል ቤተሰቦች ካፌ ጋር ቁጭ ብለው ለካ ካሜራ ዲዲ ስናደርግ እዚህ እንደምንሰራ ምናምን ሲከታተሉ ነበር ዩቲዩብ ላይ አላውቅም። ብቻ እንደዚህ ይፈጠራል ብዬ አስቤ አላውቅም። ምንም ስርዓት የሌላቸው ሴቶች ናቸው። ከእንደዚህ አይነት ሰው ፕሊስ ራሳችሁን ጠብቁ ማለት ፈልጋለሁ። በጣም ነው የታዘብኳቸው። እንደዚህ ይፈጠራል ብዬ አስቤ አላውቅም። እኛ ማስተላለፍ የፈለግነው ነገር ምን እንደሆነ ታውቃላችሁ? ሩታ ጀስት ራሷን መጠበቅ አለባት ብለን ስላሰብን ነው። አብርሃም ሩታን እየጎዳሃት ነው በጣም ማለት ነው። በጣም ሲበዛ ሩታ ላይ ምን እያደረክ እንዳለ እኔ አልገባ እያለኝ ነው። ፕሊስ ሩታ ራስሽን ጠብቂ እንዳትጎጂ። ገባሽ አይደል? አብርሃም በጣም ትልቅ ጥፋት አለብህ። የሰራው ስራ በቃ አላ በጣም ያስነውራል። እንደዚህ ማድረግ አለብህ ብዬ አስቤ አላውቅም። እንደዚህ ማድረግም የለብህም ነበር። ትልቅ ጥፋት ነው የሰራው። ስለዚህ አብርሽ ህዝቡንም በጣም ማለት ነው የምር ተንበርክከ ራሱ ይቅርታ መጠየቅ አለብህ ብዬ አስባለሁ። በተከበረ ትራራ መሀል ጀስት እንደመማገጥ ነው የምቆጥረው እና በጣም ነው የተሰማኝ። አብርሃም በቃ ምንም እያደረክ ያለከው ነገር በጣም ጥሩ አይደለም እና ነፂም ደግሞ ከተከበረ ትዳር መሀል ውጪ። በቃ ምንም አይጠቅምሽም። ገንዘብ ሲመጣ መጣሽ፣ በሌለ ሰዓት ሄድሽ በቃ እና ምንም ጥቅም አለው ብዬ አላስብም። እየመጣሽ የሰው ላይፍ አትበጥብጪ እና እዚህ ጋር ምትልኳቸው ምናምንም ሰዎች ባይመጡ ደስ ይለናል። ምክንያቱም ምንም ጥቅም የለውም። ያው አብርሃም ከዚህ በኋላ ከሩታ ጋር ይለያያል ብዬ አላስብም እና ነፂ ተስፋ ቁረጪ ነው እኔ የምልሽ። ብዙ ጊዜ በተደጋጋሚ አውርተናል፣ በጣም ብዙ ጊዜ ማለት ነው። ግን አብርሃም በተደጋጋሚ ብዙ ጥፋቶች እያጠፋ ነው። ሩታ በጣም እየተበደለች ነው። እርጉዝ ናት። ራሷን ጀስት መጠበቅ አለባት። አብርሃም ከሷ ጎን መለየት አይገባህም ነበር፣ ግን ያደረግከው ነገር በጣም ትልቅ ጥፋት ሰርተሃል። ነፂ ተብዬዋ ደግሞ ኪን የመጣሽ ምን አይነት ስራ እየሰራሽ ነው ያለሽው? ገባሽ አይደል? የምታረጊው ድርጊት እንደ ወንድምነት ነው ማለት እንደ ሌላ ነገር ሳይሆን እንደ ወንድምነት ከማላችሁ ውጪ የምታረጊው ድርጊት ቅጥያጣ ነው። ገባሽ? የምናገረው ግልጽ አማርኛ ይመስለኛል። ጀስት እሱ አሁን በዩቲዩብ ላይ የሆነ ገንዘብ ምናምን ማግኘቱ ሰምተሽ ነው የመጣሽው። አልገባኝም ምን እየተካሄደ እንዳለ። እሱ ደግሞ አይጠቅምም። በቃ መናገር የፈለገው ነገር ጨርሻለሁ። ብቻ ቤተሰቦች መናገር የፈለግነውን ሀሳብ ሳንጨርስ እነዚህ ልጆች ብጥብጥ አርግተዋን መናገር የፈለግነውን ሀሳብ ሳንናገር እነዚህ ልጆች ኪስ መጡ ሳንል መተው ብጥብጥ ሀሳባችንን መናገር የፈለግነውን ሁሉ ብጥብጥ ፍውዝ ነው ያደረጉንና በቃ በቀጣይ እንመጣላችኋለን። ቤተሰቦች በቀጣይ እስክንመጣ ድረስ ፕሊስ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቻናሉ አበረታቱ ማለት እንፈልጋለን። ፕሊስ ይመቻችሁ።